6 ላይ ያለው ቃል ምንድነው? ማንም በእርሱ እኖራለሁ የሚል ይህ ማለት ድኛለሁ የእግዚአብሔር ልጅ ነኝ የሚል ማንኛውም ሰንበዲ ከየትኛውም ዓለማት ሀገራት ማለት ነው። ይህ ሰው ኢየሱስ እንደተመላለሰ መመላለስ አለበት። ብርሃን በመለየት በሰፓሬሽን ያው እንግዲህ ቤተክርስቲያን የግሪኩ ቃል አክሊዣ ነው የሚላት ከህዝቦች መካከል ተለይቶ የወጣ ማለት ነው። ተለይቶ የወጣ ስለዚህ አሁን በአዲስ ኪዳን ላይ በዚህ አጋጣሚ ያው ጀነራል ኖሌጅ ያስቀመጡ ለመሄድ ብሉይ ኪዳንን ስናጠና ሁለት ህዝቦች ናቸው ያሉት። ጁሾች አሉ፣ አይሁዳውያኖች አሉ። ሌላው የቀረው የዓለም ህዝብ ሁሉ አህዛብ ነው የሚብለው መጽሐፍ ቅዱስ። ስለዚህ እግዚአብሔር ኪዳኔን ያው የርሳ አበው የነበረው አብርሃም፣ ይስሐቅ፣ ያዕቆብ ብሎ የእስራኤል ነገዶች ሁሉ የእግዚአብሔር ኪዳን የገባላቸው ናቸው። ህዝቤ ያላቸው ናቸው። የሚጠነቀቅላቸው ናቸው። ህግ የሰጣቸው ምሪት የሰጣቸው ሲያጠፉ መጥቶ የሚገጽጻቸው የሚመልሳቸው እና እግዚአብሔር የማልላቸው ናቸው። እነዛ ልጅነት፣ ህግ፣ ቴምፕሉ፣ መስዋዕቱ ኤቭሪቲንግ የነሱ ናቸው ይላል መጽሐፍም ሲናገር። አዲስ ኪዳን ላይ ደግሞ ስትመጡ 3 አይነት ወገኖችን ታገኛላችሁ። ይህ ማለት አዲስ ኪዳን መጽሐፍ ሲጠና ያው እንግዲህ አዲስ ኪዳን የምንለው እኛ ከክርስቶስ ኢየሱስ ትንሣኤ በኋላ ነው ከሞት በኋላ እንጂ በመስቀል እንጂ አዲስ ኪዳን የገባው ኢየሱስ ክርስቶስ የኖረበት 33 ዓመት አዲስ ኪዳን አይደለም። በዚህ አጋጣሚ ጌታም ሲናገር በሉቃስ ወንጌል መጨረሻ ላይ አሁን በደሜ መገባበት አዲስ ኪዳን ነው ሲል ታያላችሁ። አዲስ ኪዳን በብለድ ነው በደም ነው። ስለዚህ ክራይስት የኖረው የኦልድ ቴስትመንት ነው ማለት ነው። በምድር የተመላለሰባት 33 ዓመት ተኩሏ ማለት ነው። ስለዚህ አዲስ ኪዳን ስክሪፕቸር ላይ መልእክታት ወይ ለአይሁድ ናቸው ወይ ለአሕዛብ ነው ወይ ደግሞ ኢንክራይስት ስለሆኑ ለቤተ ክርስቲያን ነው መልእክት የሚጻፈው። ስለዚህ መጽሐፍ ቅዱስ በምናጠናበት ጊዜ አዲስ ኪዳን ላይ 3 ወገኖች አሉ። ቤተ ክርስቲያን፣ እስራኤላውያን እና አሕዛቦች አሉ። መጽሐፍም ሲናገር ገላትያ እንደዛ አይደለም የሚለው ስለ መዳን ሲናገር ስለ ሳልቬሽን አይሁዳዊ የለ፣ ግሪካዊ የለ፣ ጨዋ የለ፣ ባሪያ የለ፣ ሴት የለ፣ ወንድ የለ፣ ሁሉም በክርስቶስ አንድ ነው ይላል። ስለዚህ አዲስ ኪዳን ላይ አሁን የተፈጠረ አንድ ነገር አለ። እግዚአብሔር ከዘመናት በፊት ያሰበው በዚህ በዘፍጥረት 3 ላይ ፈንክሽን ያደረገ የሴቲቷ ዘር እንደሚመጣ መጽሐፍ ቅዱስ ከመጀመሪያም ተናግሯል። ሔዋን በተረገመች ጊዜ በዛ ጊዜ ከአንቺ የሚወጣው እሱ ራሱን ይቀጠቅጣል፣ እሱ ደግሞ ሰኮናውን ብሎ ፕሮፌሲ ለዛ ያው ዴመን ነው በእባቡ በኩል የመጣውን ሲረግሙት ያላችሁ። ወንዱም ተረግመዋል፣ ሴቷም ተረግማለች፣ እባቡም ተረግመዋል። ስለዚህ በኢንፎርሜሽን ዴመን መረዳት ነበረው። የሆነ ከዕብራውያኖች የሚመጣ መሳያ የሆነ ክርስቶስ መጥቶ የዴመንን አለቅነት የሚገፍ አንድ አካል እንደሚመጣ ኢንፎርሜሽን ነበረው። ከዘፍጥረት ምዕራፍ 3 ጀምሮ ኢንፎ አለው። በየትኛው ዘመን ይምጣ መቼ ይምጣ የሚለውን አያውቅም። በእስራኤል ዘመናት ሁሉ አሁን በነቢያት በአባቶች ዘመን ሁሉ የማጨንገፍ ስራ ሲሰራ ነበረ። እንደውም የምታስታውሱ ከሆነ ዘጸአት ምዕራፍ 1 ላይ በጣም የዮሴፍን ክብር የማያውቀው ፈርዖን አዲሱ ንጉስ ዕብራውያኖችን በጣም ያስጨንቃቸው ነበር። በጣም የጥፋት ዘመቻ አድርጎባቸውን በሌላ መጽሐፍ ቅዱስ ለምን ሲባል ህዝቡ እየበረታ ነው፣ ህዝቡ እየበዛ ነው። እዚህ ዘጸአት ምዕራፍ 1 እንደሚናገረው ያዕቆብን ጨምሮ ዳን፣ ንፍታሌም፣ ሮቤል ምናምን የሚባሉት እነዚህ አሴር 12ቱን ጨምሮ 70 የሚያክሉ ሰዎች ወደ ግብፅ እንደመጡ ይናገራል። ቀድሞ ግን ዮሴፍ በግብፅ እንደነበር ያወራና 70 የሚያክሉ ግን እንደሆኑ መጽሐፍ ቅዱስ ይናገራል። 70 ሆኖ ገብተው የግብፅ ምድር ሞሉላት ይላል ዘጸአት ምዕራፍ 1 ስታነቡት። በጣም በዙ፣ እየበዙ መጡ። ከዛ ቁጥር 5 አካባቢ ላይ አክቹዋሊ ምን ይላል? ዮሴፍም የቀደመውም ትውልድ ሁሉ ሞቱ ይላል መጽሐፍ ቅዱስ፣ ሞቱ ይላል። ስለዚህ አሁን ያለው አዲስ ትውልድ ነው። የነ ዮሴፍ የልጅ ልጅ፣ የነ ዳንኤል ልጅ፣ የነ ዮሴፍ የነ ምናምን የ12ቱ የእስራኤል ነገዶች የሚባሉ ልጆቻቸው ሁሉ ቀሩ። አባቶቻቸው ቀደምት ሁሉ ሞቱ። ዮሴፍም ሞተ። ዮሴፍ ግን ለግብፅ ምን አድርጓል? በጣም ትልልቅ ነገር አድርጓል። ግብፅ ያው እንግዲህ ዓለም ላይ ድርቅ በመጣ ጊዜ እግዚአብሔር ከዛ ከወንድሞቹ መካከል ቪዥንን ራይን አሳይቶት በዛ ራይ አማካኝነት ወንድሞቹ ጥለውት ሊገሉት ፈልገው ከዛ አንስተው ከዛ ሸጠውት ያው እንዴት ጴጢፋራ ቤት እንደሄደ ግብፅ እንደገባ የምታውቁት ነው። ግን እግዚአብሔር አንድ እቅድ አለው ብዬ አስባለሁ። በዚህ አጋጣሚ ለምን ስለ እስራኤል ሕዝብ ማንሳት እንደፈለጉ ባላቅም ብዙ ጊዜ ሳስተምር እንደዚህ ነው። በጣም የሆነ እዚህ እዛ መግባት ነገር አለ። በጣም ሶሪ እየጨነቃችሁ ከሆነና ዮሴፍ ቀድሞ ይላል ራእይ አይቷል። ግን ዮሴፍን አሁን ብዙ ጊዜ ዮሴፍ ጓደኞቹ ሲመቀኙብህ ምናምን በዙሪያ ያሉ ሰዎች ይባላል። ዮሴፍን ከዚህ አንግል ብቻ ነው የምናበራራው። ኖ እግዚአብሔር ቀድሞ ሊመጣ ያለውን ድርቅ ስላየ አስቀድሞ መላው ያዕቆብ ዝርያ ወንድሞቹና እስራኤላውያኖች እዛው ከነዓን ላይ መሞት ስላሌለባቸው አስቀድሞ እግዚአብሔር ዮሴፍን የላከው ለወንድሞቹ እንጀራ እንዲሆኑ። በአንድ ጎን እውነት ነው ቀንተውበታል፣ ቪዥን ስላየ ራእይ ስላየ ኖ ባይ ዲፎልት ደግሞ እግዚአብሔር ያ ትውልድ የኪዳን ህዝብ ስለሆነ
ለአብርሃም የተናገረው ዘር እንደ ምድር አሸዋ እንደ ሰማይ ኮከብ ያለው ቃል ስላለ እግዚአብሔር የተናገረው ስለሚፈጸም አስቀድሞ ዮሴፍ ሄዷል። ዮሴፍ ባይ ዲፎልት ሁለት ነገር ነው ያለው። አንድ ፋሚሊን ሪሊ በቃ ከሞት ታድጓቸዋል፣ ከድርቅ ታድጓቸዋል። ኢቭኒፍ ስፍራ ባጡ ጊዜ ጌሴ የምትባል ስፍራ ከፈርዖን ተቀብሎ እዛ ስፍራ ላይ ግጦሽ እንዲይዙ ምናምን ያደረገ ሰው ነው። ኢትስ ብሪሊያንት። ግን ይህ ሁሉ የሰጠው ማን ነው? እግዚአብሔር። ራእይን ሰጠው፣ ቪዥን ሰጠው። ሄደ። አንድ ቀን ተፈጠረ። ልክ ጴጢፋራ ቤት ሲገባ ታውቃላችሁ የደረሰበትን። ሚስትየው ዮሴፍ መልከ መልካም ነው ምናምን ይልና ከዛ ሚስትየው ታስቸግረው ነበረ። በጴጢፋራ ቤት ላይ ዮሴፍ ከገባ ሰዓት ጀምሮ የጴጢፋራ ቤት ተባረከ ይላል። ከዛ በኋላ እቺ ሴት ታስቸግረዋለች። ጴጢፋራ የሰጠው መብት በንብረቱና በአለቅነቱ ላይ እዛ ቤት ባለ ነገር ላይ ኮንትሮል እንዲያደርግ እንጂ ሚስቱ ላይ ስልጣን አልሰጠውም። ስለዚህ ዮሴፍ የገባው አንድ ነገር አለ። እሷ እንደ ሰንበዲ በ20 ሳንቲም አክቹዋሊ 30 በሱ ተሽጦ የመጣ አንድ ብራዊ አድርጋ ነው የምታስበው፣ ባሪያ አድርጋ ነው የምታስበው። ዮሴፍ ግን እሱ ራሱን ሲያየው ለክብር እንደመጣ እግዚአብሔር በሱ ትልቅ ነገር እንዳስቀመጥ ያውቅ ነው። ስለዚህ እንደዚህ አብረን እንደዚህ ምናምን ስትለው ራሱ በጣም ፈርቶ ልብሱን እስክትቀበለው ድረስ ሲያመልጥ እናያለን። ለምን? እሷ እንደ ሰንበዲ በባርነት ነው የመጣው። ከእሷ ጋር ቢመቻች ምናምን ፕሪቪሌጅ ያገኛል፣ ምቹ ነገር ይፈጠርለታል፣ ዋቴቨር። ግን እነዚህ ነገሮች ራሱ አላመቻችም ዮሴፍ። ኖ አለ። በቃ እኔ ለንግስና ነው የመጣሁት አለ። እኔ ውስጥ የእግዚአብሔር አቅም የእግዚአብሔር መንፈስ ስላለ ኖ አላት። ስለዚህ እሷ እንግዲህ ዮሴፍ እንደዚያ ነገር እምቢ አለ ማለት ነው። ዜር አሜዚንግ ባይ ተሽጦ ነው የመጣው። በጣም ያለበሰችው ከቤተሰብ ተገፍቶ ነው፣ ብቻውን ነው፣ የሰው ሀገር ነው ያለው። በዛ ሰዓት በጣም መመቻቸት ነው እኮ በጣም የሚያስኬደው። ኖ አለ። ግን ማመልከው የአብርሃም የይስሐቅ ያዕቆብን አምላክ ነው። በዚህ ጉዳይማ አልወድቅም አለ። ስለዚህ አሳሰረችው ይላል። በሐሰት ወሬ እስር ቤት ገባ። ከዛ ለሁለት ሰዎች ራእይን ፈታላቸው። አንዱ ሰው ከ3 ቀን በኋላ ሞተ፣ አንዱ ደግሞ ከ3 ቀን በኋላ ድጋሚ ወደ ስራው ሲመለስ ታያላችሁ። ግን እኔ ምንም አላጠፋሁም፣ ስትወጣ ለፈርዖን ንገረው ብሎታል፣ አስፈታኝ ብሎታል። ኖ ግን እንደወጣ ረሳው ይላል። እንደወጣ ረሳው። ከዛ በኋላ የተፈጠረው አንድ ነገር ነው። ህልም አየ፣ ፈርዖን ህልም አየ፣ ህልሙን ረሳው። ስለዚህ እዛ ሀገር ግብፅ ያሉትን ጠንቋይ አስማተኞች ሁሉ አሰበሰበ። ህልሜን ንገሩን፣ ከዛ ፍቹንም አንጡ አላቸው። ህልም ረስተ ፍቹንም ጠይቀን ይሄ ሊሆን አይችልም ማለት። ስለዚህ ማየውን ነገር ነው የጠየቀን ብሎ ሊያስገድላቸው በቀረበ ሰዓት ይህ ሰውዬ መጀመሪያ እንዲና እንዳንዳዳ ብሎ ያለው ሰውዬ እዛ እስር ቤት የዕብራውያኖች የራእይን ህልምን የመፍታት ጸጋ አለ የሚለው ሰው ብልጭ ያለበትና አንድ ዕብራዊ አለ ከእስር ቤት ዮሴፍን አስቸከሉ ይመጣል፣ ያን ህልም ይፈታል። አደንድ ኦፍ ዘዴ ከዛ በኋላ ንጉስ ጋር ይገባል። ለ7 ዓመት እንደዚህ ድርቅ ይሆናል። ከዛ በጣም ምግብ እንዲያከማቸው አደረገ፣ ዊዝደም ሰጣቸው። ከዛ በኋላ ዓለም ሁሉ ላይ ይላል ዓለም ሁሉ ድርቅ ሆነ ይላል። በዛ ጊዜ መላው ዓለም እነ ዮሴፍ እነ ያዕቆብ ያሉበት ከነዓን ራሱ ሳይቀር ድርቅ ሆኗል። ስለዚህ ግብፅ ላይ ብቻ ምግብ ስላለ ዮሴፍ በመንፈስ ተረድቶ ልጆቹን ላካቸው። የምታውቁት ታሪክ ነው። እዚህ ላይ ብዙም አልቆይም። ከዛ በኋላ ምዕራፍ 1 ላይ ግን ምንድን ነው የሚለው ሲባል እስራኤልን ሊያጠፋ ዘመቻ ነበር። በጣም ከባድ ዘመቻ፣ በጣም ሀርድ ዘመቻ፣ ቁጥራቸው እንዳይጨምር ከዛ ተዋግቶ ከጎረቤት ሀገር ጋር አሸንፈው እንዳይወጡ ብሎ ያስለፏቸው፣ ስራ ያበዙባቸው ነበር። ሁለተኛው አንደኛው እዛው ከተማን አስገነቧቸው ይላል። ፊቱን ራምሴ ጠፋ ዘመቻ ኦፊሻል ሳይሆን ሴክሬት በሆነ መንገድ ዕብራውያኖች ሲወልዱ በማማፀኛው ከሆነ እዛው እንዲገሉት እዚህ ሲፓራና ፓፋ አይ ቲንክ የሚባሉትን እንደዛ መሰለኝ ስማቸውና ሴክሬትን ያወራቸው ንጉሱ ግን ሊፈሩ አልገደሏቸውም። ከዛ መጥቶ ለምንድን ነው ሲላቸው ኖ ዕብራውያኖች እንደ ግብፃውያን አይደሉም፣ ስለዚህ እኛ ከመመጣታችን በፊት ቀድሞ ይወልዳሉ አላቸው። ሶስተኛ የጥፋት ዘመቻ የሆነ ኦፊሻሊ ነው። ወጣና አወጀ ግብፅ ላይ ዕብራዊ ሲወልዱ ወንድ ከሆኑ ኦፊሻሊ የአባይ ውሃ ውስጥ እንዲጣሉ በተባለ ጊዜ በዛ ጊዜ ሙሴ ሲወለድ ታያላችሁ። ለምንድን ነው የሁሉ ትግል? ለምንድን ነው ዴመን በነገስታት ውስጥ በአለቆች ውስጥ ሆኖ የእስራኤልን ህዝብ የሚያጨነግፈው ሲባል የሚመጣ አካል አለ የዴመንን ስራ የሚያፈርስ። እዛ ዘፍጥረት ምዕራፍ 3 ለእባቡ የተነገረው ትንቢት የሚያሳካ አንድ በዳዊት ዙፋን የሚመጣ የሴቲቷ ዘር እንደሚመጣ ይታወቃል። ስለዚህ በዘመናት መካከል ዕብራውያኖች ጋር ትግል አለው ዴመን ትግል አለው። በጣም ከባድ ትግል አለው። ያ ያለ የሄዶ ብሉይ ኪዳን ሙሉ በዚህ ያልቃል። ያው እንግዲህ ይሄን ይመስላል ስለ እስራኤል። ከዛ ባለፈ በጌታ እኖራለሁ። ያው ይሄን ያልኳችሁ ብሉይ ኪዳን ሲጠና እስራኤልና አሕዛብ ነው። መላው ህዝብ አሕዛብ ነው የሚለው መጽሐፍ ቅዱስ። ከእስራኤላውያን ውጭ ሌሎቹ አሕዛብ ናቸው። ኬንያዊ የሆነ ኢትዮጵያ ዋቴቨር አሕዛብ ነን። ባውንደሪያችን ጣዖት አምልኮ ላየነው የምንሰግድ ፀሐይ ሲመጣ የሆነ ነገር እንደዛ አይነት ነበርን። አዲስ ኪዳን ላይ ሲመጣ ግን አሕዛቦች አሉ፣ ኢንክራይስት ያልሆኑ ሪጀነሬት ያላደረጉ ሰዎች እስራኤላውያኖች አሉ።
አሁን ደግሞ ኢየሱስ ክርስቶስ ከመጣ በኋላ የቤዞትን ስራ ከሰራ በኋላ አሕዛብም አይሁድም አንድ አካል ውስጥ ይገባሉ። ቤተ ክርስቲያን የምትባል በመስቀል ጣር ትወልዳለች። ስለዚህ አሁን አይሁዳዊ የለም፣ ግሪካዊ የለም፣ አሕዛብ የለም። ሁሉም በክርስቶስ አንድ የሚሆንበት ሴንትራል አካል ተፈጠረች። በማን? በሞትና በትንሣኤ። ስለዚህ አዲስ ኪዳን ስታጠኑ መልእክቱ ወይ ለቤተ ክርስቲያን ነው ወይ ደግሞ ለአሕዛብ ነው ወይ ደግሞ ለእስራኤል ነው ማለት ነው። ከዛ ባለፈ ቀጥታ ወደ ቅድስና ወደሚለው ልምጣ። ቅድስና እግዚአብሔር ቅዱስ ነው። እንደውም የዕብራውያን ምዕራፍ አይ ቲንክ 4 ላይ ሲናገር እንደዚህ ይላል፣ መልአክ እንኳን ይላል በፊቱ ስንፍና አለባቸው ይላል። ስንፍና አለባቸው። አሁን ኪሩቤል፣ ሱራፌል፣ ሚካኤል፣ ገብርኤል እና እልፍ አላፋት የሚለው ነው የምናውቀው በመጽሐፍ ቅዱስ ሙሉ ከአምስቱ ውጭ ስፔሲፊካሊ እልፍ አላፋት፣ ሚካኤል፣ ገብርኤል እና ሱራፌል፣ ኪሩቤል ላይ ያለው ሙሉ 66 ተዋሕዶ መጽሐፍ ላይ እና እነዚህ እንኳን ከእግዚአብሔር ፐርፌክሽን የተነሳ ከእግዚአብሔር ቅድስና የተነሳ እነዚህ ስንፍና ይከሳቸዋል። መላእክት እንኳን የሚባሉት ስፒሪት ቢንግ ሆነው በእግዚአብሔር የቅድስና ስኬል ላይ ሲቆሙ ስንፍና አለባቸው። ስለዚህ በዚህ ምድር ላይ ስንኖር ሪስትሪክት ነን። ይሄ ስጋ ደካማ ነው፣ ሊቀ ካህን አለን። ግን ሆን ብለን ለምንሰራው ኃጢአት አይደለም። ያው በዚህ ዘመን ትንሽ ፋላሲ ትምህርቶች ስላሉ ማለት ነው። ያው በጣም ሳንቲፊኬሽን ላይ ፎከስ ማድረገው ለዛ ስለሆነ ሳልቬሽንን በደንብ ማልሰብካችሁ ምንድን ነው፣ ጴንጤ አንዴ ነው የሚወለደው። ዛሬም ተወልዳል፣ ነገም ተወልዳል፣ ዛሬም ድናል፣ ነገም ድናል አልልም እኔ። ለምን ከመወለድ በኋላ ማደግ አለ፣ ክርስቶስ ኢየሱስ መምሰል አለ። የትኛውም አስተማሪ የትኛውም በፕሮቴስታንት በኢቫንጀሊካል ሰርክል ውስጥ ያሉ አገልጋዮች መሄድ ያለባቸው ዳይሜንሽን ብዬ ማምነው ሰዎችን ለክርስቶስ ኢየሱስ ብቁ ማድረግ፣ በአሕዛብ ፊት ብርሃን እንዲያበሩ መምከርና አፕሪሼት ማድረግ፣ ጋይዳንስ ማድረግ ነው። ለምን እዚህ ጳውሎስ ሲናገር እኔ ተከልኩ አፖሎስ አጠጣ ጌታ ያሳድጋል። ስለዚህ የማያሳድግ አገልጋይ ዛሬም ተወልዳል ነገም ተወልዳል ካልክ ትንሽ አስቸጋሪ ነገሮች ሊከት ይችላል። ማለትም በቃ ልብ ሊያብጥ ይችላል። በቃ አንዴ ስለ ዳንኩ የዘላለም ሕይወት ስላለኝ እንደፈለግኩ ብሆን ሊያስብል የሚችሉ አንዳንድ ትምህርቶች ስላሉ፣ ግን ጸጋ እውነት የሚያድን ነው። አዎ ጸጋ የሚያድን ነው፣ የሚቀድስ ነው፣ ለዘላለም ፍጹም የሚያደርግ ነው። ግን ጸጋ ኮምቢኔሽን አለው። አዎ አለው። ቲቶ ምዕራፍ 2 ሲናገር ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ኦፊሻሊ በደህንነት ጉዳይ ላይ ለደቂቃ ጥርጥር የለንም። ድነናል። የዘላለም ዋስትና ደህንነት አለን። ነገር ግን ጸጋ አድኖ የሚተው ብቻ አይደለም። ጸጋ ኮምቢኔሽን አለው። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ እዛው ቲቶ ምዕራፍ 2:12 ላይ ይህም ጸጋ ይላል ዓለማዊ ምኞትን የስጋን ነገር ክደን በዚህ ዘመን ደግሞ እንዴት መኖር እንዳለብን ያስተምርናል። ጸጋ አድኖ የሚተው አይደለም። ጸጋ ሪጀነሬት ካደረገ በኋላ ደግሞ ሳንቲፋይድ የሚያደርግ ነው ማለት የሚቀድስ ነው። ዓለማዊነትን የሚያስንቅ ነው። ስጋዊነትን የሚያስንቅ ነው። ካስናቀ በኋላ ደግሞ የሚተው አይደለም። በዚህ ዘመን ደግሞ እንዴት በዊዝደም እንዴት በጥበብ እንዴት የእግዚአብሔር መልክ እየመሰለን መኖር እንደምንችል የሚያስተምርን ነው። ጸጋዬ ብቻ አይደለም። እዛው ቲቶ ምዕራፍ 2 ቁጥር 12-13 ላይ ሲናገር የተባረከውን ተስፋችን ይላል የክርስቶስ ኢየሱስን መምጣት እንድንጠባበቅ ያደርገናል። ስለዚህ ጸጋ የሚሰብክ ማንኛውም የወንጌል ሰባኪ ጸጋን ሲሰብካችሁ መዳናችሁን ብቻ ከነገራችሁ ትንሽ ትምህርቱ ሸፈፍ ሊል ይችላል። ጸጋ አድኖ ኢንተርናል ሴኩሪቲ ሰጥቶ የሚያቆም አይደለም። ያዳነ ጸጋ አት ዘ ሴም ታይምስ የሚቀድስ ነው። ዓለማዊነትን የሚያስንቅ ነው። ከዛ በኋላ ደግሞ ተስፋን የሚያስጠብቅ ነው። ክርስቶስ ኢየሱስ መምጣት የሚያስጠብቅ ነው። ጸጋ በዚህ ልክ ከተሰበከ ፍሬያማ የሆነ ትውልድ ማፍራት፣ ልቡ ማያብጥ፣ የሆነ ቦታ ሄዶ ማያያዝ ማይተናነቅ ትውልድ ማለት ነው። የትምህርቴ ርዕስ እንዳልኳችሁ ቅድስና ነው። ሳንቲፊኬሽን ነው። ቅድስና ነው። ለእግዚአብሔር መለየት ነው። ፉትስታንድ ያደረግኩት ከአንደኛ ዮሐንስ ምዕራፍ 2 ቁጥር 6 ነው። ማንም ይላል ማንም በእርሱ እኖራለሁ የሚል ኢንክራይስት ነኝ የሚል ድኛለሁ፣ የዘላለም ሕይወት አለኝ፣ የእግዚአብሔር ልጅ ነኝ የሚል ማንኛውም የኢቫንጀሊካል ሰርክል ውስጥ ያሉት ኢየሱስ እንደተመላለሰ ሊመላለስ ይገባዋል። ኢየሱስ በምን ተመላለሰ? በብርሃን፣ በጽድቅ፣ በቅድስና፣ በመልካምነት ተመላልሷል። ስለዚህ ማንም እኔ በጌታ ነኝ ብሎ ኦፌንድ የሚያደርግ ሰው ኢየሱስ በተመላለሰበት በዛው ልክ ሊመላለስ ግድ ነው ማለት ነው። ለምን ሲባል በዚህ በሁለተኛ ቆሮንቶስ ምዕራፍ 3:18 ላይ እኛ ሁላችን ይላል በማይከደን በመጋረጃው ፊት እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ ከክብር ወደ ክብር እንለውጣለን። ስለዚህ የክርስትና ድኖ መቆም ወይ ደግሞ የሆነች ቦታ አይደለችም ያለችው። አሁንም ከክብር ወደ ክብር፣ ከአንድ ክብር ወደ ሌላ ክብር፣ ከአንድ እንትን ወደ ሌላ ከፍ ማለት ነው። ለዛ ነው እንደውም እዚህ ቆላስይስ ምዕራፍ 1:9 ላይ ያለው ቃል በጣም ነው ኢምፕረስ የሚያደርገኝ። እንደዚህ ይላል የፈጣሪው መልክ ትመስሉ ዘንድ በእውቀት የሚታደሰውን አዲሱን ሰው ለብሳቸው ይላል።
የሚገርም ነው። የፈጣሪው መልክ ትመስሉ ዘንድ ማለት ክርስቶስ ኢየሱስን ትመስሉ ዘንድ በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል። አነው አሮጌው አልፏል፣ ከእንግዲህ አዲስ ነው። ስለዚህ የፈጣሪው መልክ ለመምሰል የተዘጋጀ ሰው አለ ማለት ነው። ሰው ጌታን ሲቀበል ታትሟል፣ በመንፈስ ቅዱስ ታትሟል። መንፈስ ቅዱስ የርስቱ መያዣ ነው። ሆሊ ጎስት በውስጡ ነው ያለው። ያ የሚያምነው ሰው ብቻውን አይደለም፣ አምላክ ከሱ ጋር ነው። ስለዚህ ዴስቲኒው ምንድነው ሲባል እርሱ ወደ መምሰል ህይወት በእውቀት እየታደሰ ሮሜ ምዕራፍ 12 እንደሚናገረው እንደሚለው 12 ላይ ሮሜ ምዕራፍ 12 ላይ በጣም ደስ የሚል ቃል አለ፣ ላንብበው። እንግዲህ ወንድሞች ሆይ ሰውነታችሁ ቅዱስና እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። የሚገርም ነው ጳውሎስ የሚናገረው ንግግር። እንግዲህ ወንድሞች ሆይ ሰውነታችሁ ለአመፅ አይደለም፣ ለስድብ አይደለም፣ ለተንኮል አይደለም፣ ሰውነታችሁን አለ ሰውነታችሁ ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ባይዘቦይ ለእግዚአብሔር የምንሰጠው ምንም አይነት ነገር የለንም። ምንም አይነት ነገር የለንም። ለእግዚአብሔር የምንሰጠው ምንም አይነት ነገር የለም። ገንዘብ ሰጠው የሆነ ከኛ ያለ ማንኛውም ፓርቲሲፔሽን አይደለም ለእግዚአብሔር የምንሰጠው። ለእግዚአብሔር ስጡኝ እያለ ያለው ሰውነታችሁን አለ። ይሄ በዋጋ የተገዛውን ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ አቅርቡልኝ ይላል። ስለዚህ ጌታ እንደዚህና እንደዛ አይደለም። ክርስትና ሰውነታችሁ ሪጀነሬት የተደረገው አዲሱን ሰው ለአመፅ ሳይሆን ለክብር፣ ለተንኮል ሳይሆን ለቅድስና፣ ሰዎች ሲያዩዋችሁ በእናንተ ውስጥ ሌላ ነገር ሳይሆን ክርስቶስን ማየት እንዲሆኑ ተቀይሯል። አዲሱ ሰው ይሄን የለበሰው። ስለዚህ እንግዲህ ወንድሞች ሆይ ሰውነታችሁ አሁን የሚቀርበው ሕያውና ቅዱስ መስዋዕት ሆኖ ሰውነት ነው፣ ገንዘብ አይደለም። ልክ እንደ ኦልድ ቴስትመንት እንደ ብሉይ ኪዳን የበደል ቁርባን፣ የእሳት ቁርባን የሚደረጉ የዋኖስ የበግ ምናምን እነዚህ አይደሉም አሁን የሚቀርቡት ለእግዚአብሔር። ያን ኢየሱስ ክርስቶስ መጥቶ በመስቀሉ ስራ በሰራው ለአንዴና ለዘላለም ፍጹም አላደረጋችሁ ይላል። መስዋዕቱን አቅርቦ ዕብራውያን ሲናገር በሰማያት በግርማ በአብ ቀኝ ተቀመጠ ይላል። በብሉይ ኪዳን የትኛውም ሊቀ ካህን ተቀምጦ አያውቅም። አደባባይ አለ፣ ቅድስት አለች፣ ቅድስተ ቅዱሳን አለ። ስለዚህ መላው እስራኤል ሕዝብ የሚሆነው እዛ ነው። ከዛ ካህናቶች አሉ፣ ቅድስት ላይ ናቸው። ከካህናት መካከል ደግሞ ተመድበው ቅድስተ ቅዱሳን ይገባሉ ማለት ነው። እንደውም 72 ያው መደብ የቅናት መደብ አላቸው፣ በየአመቱ በየኳርተሩ የሚቀያየሩ። ይሄ ሊቀ ካህን ሲገባ እንኳን እግሩ ታስሮ እዚህ የእግዚአብሔር ክብር ሻካይና የሚባሉ ታቦቱ ላይ የሚገለጥ በመገናኛው ድንኳን ያለው ውስጥ ሲገባ ያ ሰው እንኳን እግሩ ታስሮ ቆሞ ነው ፒስ መሆኑን አረጋግጦ ነው ለህዝቡ የጌታን ቃል ወጥቶ የሚናገረው። በሁለቱ ኬቦች መካከል ብለድ ያስነካል። ከዛ ሰላም መሆኑ እግዚአብሔር አለመቆጣቱ ኖርማል መሆኑን የሚያረጋግጠው እንደዛ ነው። ስለዚህ የተቀመጠ ሊቀ ካህን የለም በብሉይ ኪዳን። የትኛውም ሌዋዊ የሌዊ ዘሮች ሁሉ እነዚህ 72ቱም የአብያ ነገድ ሁሉም ነገዶች የሌዋዊ 72ቱም የክህነት ዘርፎች ሁሉ ተቀምጦ አያውቁም። በዘመናት መካከል ተቀምጦ ለምን ሲባል አላለቀም። ሲጀመር የነሱ አገልግሎት መች ነበር ሲባል እስኪመጣ ድረስ ነው። እውነተኛው ሊቀ ካህን እስኪመጣ ድረስ። ስለ ሊቀ ክህነት ስለዚህ ስለ አስራት ምናምን በተያያዘ ሌላ ጊዜ በደንብ ሰፋ ያለ ትምህርቶች አሉና ሌዊ ከመምጣቱ በፊት ዕብራውያን ምዕራፍ 7 ሲናገር ያው እንግዲህ ሀሳቡ ከሆነ ለማውራት መልከ ጸዴቅ የሚባል ሰው ነበር። እዚህ ዘፍጥረት ምዕራፍ 14 ላይ ይህ መልከ ጸዴቅ ማን ነው ሲባል ዘፍጥረት ምዕራፍ 14 ላይ ብዙ ኢንፎርሜሽን አይሰጠንም። አብርሃም ከአንድ ስፍራ ማርኮ መጣ። ከማረከው ላይ እግዚአብሔር አብርሃም ስጠው ብሎ አይደለም ለመልከ ጸዴቅ የሰጠው። ራሱ መልከ ጸዴቅ ኢምፕረስ ተደረገና 1/10ኛው ለአብርሃም ሲያወጣት ያላችሁ ለመልከ ጸዴቅ ሲያወጣት ያላችሁ። መልከ ጸዴቅ ጠጁም ቁርባኑን አቀረበ ይላል። ከዛ በኋላ ያለው ነገር ብዙ ስለ መልከ ጸዴቅ ብዙ የምናየው ነገር የለም እዛ ጋር። ዕብራውያን ምዕራፍ 7 ተገመቶ ስለ መልከ ጸዴቅ፣ ስለ ሳሌም ንጉስ፣ ስለ ጽድቅ ንጉስ በደንብ ይነግርናል ማን እንደሆነ ማንነቱ። መልከ ጸዴቅ እናትና አባት ያለውን ሰንበዲ ካህን ነው። እንግዲህ ኢንፎርሜሽኑ እንደሚነግረን እዚህ ዘፍጥረት ምዕራፍ 14 ላይ ያለው ቃል ማለት ነው። እዚህ ጋር መጥቶ ዕብራውያን 7 ላይ ምን ይለናል? ይሄ መልከ ጸዴቅ የሚባለው ሰው ይላል እናትና አባት የለውም ይላል። ዜር አሜዚንግ። እናትና አባት የሌለው ሰው እስቲ ፊል አድርጉት። እናትና አባት የሌለው ለትውልዱ ደግሞ ይላል እርጅና የለውም። ስለዚህ ይህ መልከ ጸዴቅ ማን ነው? ብለን ስንል እናትና አባት የሌለው ለትውልዱ እርጅና የሌለው ሰው ሊሆን አይችልም በታምር። ይሄ የእግዚአብሔር ባህሪ ነው። ስለዚህ መልከ ጸዴቅ ማን ነበር? ማን ሪፕሬዘንታቲቭ ያደርጋ ሲባል
ኢየሱስ ክርስቶስ ነው ሪፕሬዘንታቲቭ የሚያደርገው። ስለዚህ በዚህ ዘመንም አስራት አዲስ ኪዳናዊ አይደለም ምናምን ብሎ የሚያስተምሩ አስተማሪዎች አሉ። ፍሮም ዘ ቢጊኒንግ የአስራት ትምህርት የሚጀምረው ከሌዊ ሳይሆን ከመልከ ጸዴቅ ነው። ስለዚህ የኢየሱስ ክርስቶስ ሊቀ ክህነት አዲስ ኪዳን የጀመረ ሳይሆን ብሉይ ኪዳን ላይ የነበረ ነው። መልከ ጸዴቅ ማኒፌስት ሊያደርግ የመጣው ኢየሱስ ክርስቶስ ነው። ባለፈው ዛንጅለፍ ያዌ ብለን መሪጌታ እዚህ ያሉ መምህሮች ሁሉ ብዙ ሲያወሩ ነበር። በቴዎፋኒ በመደበኛ መልአክ ሳይሆን መስዋዕት በሚወስድ መልአክ ኢየሱስ ክርስቶስ ብሉይ ኪዳን ውስጥ በጣም ብዙ ቦታ ተወርቶበታል። ልክ እንደዛው ኢየሱስ ከዘላለም የእግዚአብሔር ልጅ ነው ስንል ሊቀ ክህነቱን በዚህ ከዘላለም ነው። ለምን ካላችሁኝ እዚህ ዕብራውያን ምዕራፍ 8 ላይ አንድ የሚናገረው ነገር አለ። የምንነገራችሁ ዋና ነገር ይሄ ነው ካለ በኋላ ሙሴ ራሱ ይሄ መገናኛውን ድንኳን ከመስራቱ በፊት በተራራ ላይ እግዚአብሔር ባሳየው ምሳሌ መሰረት እንድትሰራ ተጠንቀቅ ይለዋል። ስለዚህ ሰማያዊ መቅደስ አለ። የሰማይቷ መቅደስ ምሳሌ ትሆን ዘንድ ነው መገናኛዋ ድንኳን እግዚአብሔር በሕዝቡ መካከል መገኘት ስለፈለገ አብሮ ከሕዝቡ ጋር ሙቭ ማድረግ ስለፈለገ ነው መገናኛው ድንኳን፣ ታቦቱ፣ ኤቭሪቲንግ በእግዚአብሔር ሩልና ፍቃድ መሰረት የተሰሩት። ዕብራውያን 8 ምን ይላል? እንግዲህ ይላል የምንነግራችሁ ዋና ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን። እርሱም በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። ማን ነው? ክራይስትን ነው። ቁጥር 5 ሊድ እነርሱ ይላል ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነው ውስጥ ነው። እሺ ሙሴ ይላል መገናኛ ድንኳኑን ከመስራቱ በፊት ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠልን ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ምክንያት ነው። ስለዚህ ሙሴ መገናኛውን ድንኳን ሲሰራ ራሱ እላይ ያለችዋ መቅደስ በዛች ምሳሌ ስራ ነው የተባለው። ስለዚህ ኢየሱስ ደግሞ የላይ ያለችው የዩኒቨርሳል ቸርች የዛችኛዋ ሊቀ ካህን ነው። እሱ እንደ አሮን እንደ መልከ ጸዴቅ ሹመት ለዘላለም ካህን ነው ይለዋል መጽሐፍ ቅዱስ ሲናገር እዚሁ ዕብራውያን መጽሐፍ። ስለዚህ እንደ መልከ ጸዴቅ ሹመት ካለ አየህ ኢየሱስ እግዚአብሔር የሌዊን ክህነት እንደ መልከ ጸዴቅ ሹመት አላጸናለትም። ባይዚ ኦልድ ቴስተመንት ላይ የመልከ ጸዴቅን ሹመት ግን ለዘላለም አድርጎት ሾሞበታል፣ እግዚአብሔር ምሎበታል። ስለዚህ ክራይስት ሲመጣ ማን ነው ማኒፌስት እያደረገ ያለው? እንደ መልከ ጸዴቅ ሹመት ለዘላለም ካህነት ይለውታላችሁ፣ ካህነት ይለውታላችሁ። ለሌዊ ግን አልማለም እግዚአብሔር። ምን ለማለት ፈልጌ ነው? ብዙ እንደዚህ ክርክሮች አሉ። ያው እንግዲህ ሀሳቡ ወደዛ ስለሄደ ነውና አስራት በዚህ አጋጣሚ ጥያቄ ካለባችሁ አስራት አዲስ ኪዳናዊ ነው ብሉይ ኪዳናዊ ነው የሚል ጥያቄ በአእምሯችሁ የተፈጠረ ሰዎች ካላችሁ አስራት ሲጀመር ብሉይ ኪዳናዊ አዲስ ኪዳናዊ አይባልም። ፍሮም ዘ ቢጊኒንግ መጽሐፍ ቅዱሳዊ ነው። አስራት አዲስ ኪዳናዊ አይደለም ብሎ የሚያስተምሩ ሰዎች ራሱ ይሄ የእነሱ ስህተት ነው። ባይዘው ብሉይ ኪዳን ራሱ ኖርማል የሚጀምረው አይ ቲንክ ዘኍልቍ ምዕራፍ 18 አይ ቲንክ እንደዛ ነው። ብሉይ የሚባለው ህግ ከመጣ በኋላ ኪዳን ከተገባ በኋላ ካለ ኪዳን ብሉይ የማይጸድቅም ካለ ኪዳን አዲስም ስለማይጸድቅ ከኮቨነንት በኋላ ስለሆነ ዘኍልቍ 18 አካባቢ መልከ ጸዴቅ የነበረበት በነፃነት ዘመን ነው፣ በኮንሽስ ዘመን ነው። ስለዚህ የሰው ማን ነው ማኒፌስት የሚያደርገው ሲባል ራሱ ክራይስትን ነው። በጣም የሚገርመው ሌዊ የሚባለው ከመምጣቱ በፊት ራሱ ሌዊ በያዕቆብ ስር ሆኖ ያዕቆብ በይስሐቅ ስር ሆኖ ይስሐቅ በአብርሃም ስር ሆኖ አብርሃም ለመልከ ጸዴቅ አስራት አወጥቷል። በጣም አሜዚንግ ነው። ስለዚህ አብርሃም ሲያወጣ ያወጣው ለማን ነው ሲባል ራሱ ክራይስት ነው። ጀስት ዛሬ ላይ አሁን አስራት መስጠት ኖርማል ነው ምናምን ከተባለ አዎ ኖርማል ነው፣ መጽሐፍ ቅዱሳዊ ስለሆነ። እንግዲህ ብዙ ፕሪቾችን አክሴፕት አላደረግም። አሁን በወንጌላዊ ሰርክል ላይ ተምችና ጉብጉባ እንዲመጣ በሚልኪያስ ምዕራፍ 3 መሰረት አስራትን መቀበል ከባድ ነው ማለት የክርስቶስ ኢየሱስ ደም ምንም እንዳላደረገ አይነት ተደርጎ ነው የሚሰበከው ቸርቾች ላይ እና ይሄ ልክ አይደለም። አስራት ሲጠየቅ ጀስት እግዚአብሔር እዛ መልከ ጸዴቅ ጋር አብርሃም ስጠኝ አላለውም። እግዚአብሔር አብርሃም ነው አውጥቶ የሰጠው። ስለዛ እግዚአብሔር ወደደው የአብርሃምን ስራ። ከወደደው በኋላ እንደዚህ ያደረገው አስቀጠለው። በአብርሃም ያየውን አስቀጠለው አፍተር ዘን ከዛ በኋላ በሌዊም ጊዜ ደግሞ አጸናውና አስቀጠለው። ጀስት አዲስ ኪዳን ላይም ስትመጡ እዚህ ማቴዎስ ወንጌል ምዕራፍ 23 ላይ ከከሙን ከእንዝላል ታወጣላችሁ አስራት፣ ነገር ግን ጽድቅና ምናምን አትገልጡም ብሎ ሲላቸው ታያላችሁና ኢየሱስ አስራት እንኳን መቆም ቢኖርበት ብዙ ትምህርቶች ሞዲፋይ አድርጓላ። ሙሴ እንዲህ ይላል አንተ ምን ትላለህ ሲሉት እኔ ግን እንዲህ ይላል። በዝሙት ስለተጠቁ ሰዎች ሲናገር ሁለት ምስካሪ ካለ ሙሴ ይገደል ይላል፣ በድንጋይ ተወግሮ ይጥፉ ይላል ሲላቸው ኢየሱስ ግን ምንድን ያለው? ያየ የተመኘ አመነዘረ አለ። አዲስ ኪዳን ላይ ኃጢአትን ነው ሞቲቭ ነው። በውስጥ ሰው በልቡ አይቶ ከተመኘ ኃጢአት ሰርቷል ማለት ነው። በአዲስ ኪዳን ትምህርት መሰረት ስለ ኃጢአት የኃጢአት ትንሽ ትልቅ የለው። ሐሜትም ኃጢአት ነው፣
ሌላውም ኃጢአት ነው። ትንሽ ትልቅ የለው። ስለዚህ ሞዲፋይ ቢያደርገው ኖሮ ስለ አስራት ሞዲፋይ ያደርግ ነበር። ኢየሱስ ግን ሳትተውታል። ይህን ሳትተው ቅንነትን ፍርድን አድርጉ ስላለ ኢየሱስ ሳትተው ያለውን ትምህርት ጀስት አንድ ሰንበዲ የሆነ መጥቶ አስራት አዲስ ኪዳን አይደለም ቢል ኢትስ ሄረሲ ትምህርት የሐሰት ትምህርት ነው። ለምን? የእነዚህ ሰዎች ትምህርት የሚጀምረው ከሌዊ ስለሆነ፣ ትምህርቱ ግን መጀመር ያለበት ከመልከ ጸዴቅ ነው። መልከ ጸዴቅ ማን ነው ማኒፌስት የሚያደርገው? ራሱ የናዝሬቱ ኢየሱስን ነው። ስለዚህ የኢየሱስ ክህነት ዘላለማዊ ነው። ስለዚ አዲስ ኪዳን የጀመረ ሳይሆን የሰማያዊቷ መቅደስ አገልጋይ ስለነበረ በማኒፌስቲንግ በተምሳሌታዊ መልከ ጸዴቅ ነበረ ኢየሱስን ወክሎ። ዘመኑ በደረሰ ጊዜ ደግሞ መጥቶ አማናዊውን ክህነት ፈጽሟል ማለት ነው። ቶፒክ አይደለም ባይዞ፣ ግን አንዳንድ ሰዎች እዚህ ውስጥም እያየው ስለሆነ በዚህ ማያምኑ ሰዎች ስላሉ ያው ሪፍሌክት ማድረጉ አስፈላጊ ነው ብዬ ስላሰብኩ ነው። ትምህርቱ ከዛ ከዘፍጥረት መጽሐፍ መጀመር ይኖርበታል። በጣም የሚገርመው ሌዊ ራሱ በአብርሃም አብራክ ስር ሆኖ ይላል እዚህ ዕብራውያን ምዕራፍ 7 ላይ አስራትን ከፍሎ ይላል። የሚገርም ነው። እና እዚህ ዕብራውያን ምዕራፍ 7 ቁጥር 8 አካባቢ ለምን ይላል? ምንድን ነው አስራት ይላል በአንድ በኩል ሟች ለሆነ ሰው ይሰጥ ነበር፣ በሌላ በኩል ደግሞ ሕያው ሆኖ ለሚኖረው የተመሰከረ ለሱ ይሰጣል። ስለዚህ አስራት ፍሮም ዘ ቢጊኒንግ ኦልድ ቴስተመንት ላይ ሲወጣ አንድ ለሌዊ ነው፣ ሁለት ደግሞ ባይ ዲፎልት ለኢየሱስ ነው እያለ ነው መጽሐፉ። ምንም ማድረግ አይችልም። እንደዚህ ብሎ ቆሟል ለምናምን ብሎ ማለት አስፈላጊ ስራ ነው። ስለዚህ አዲስ ኪዳናዊ ነው አይደለም አይባልም፣ መጽሐፍ ቅዱሳዊ ነው። ለምን? ሁለቱም ኪዳን በደም የተመረቁ ስለሆኑ። ስለዛ ያ ነው። ከዛ ባለፈ አዲስ ኪዳን ላይ መስጠት በልግስና ነው ምናምን ብሎ ክሌም ማድረግ ጥሩ ነው። መስጠት አስራት መጽሐፍ ቅዱሳዊ ነው፣ ይቀጥላል። ደግሞ ይሄ ሁለተኛ ቆሮንቶስ ምዕራፍ 9 ምዕራፍ 8 ይጠቅሰዋሉ። ማንም ሊሰጥ ቢሰብ ከልቡ እንዳሰበ በሳምንቱ በመጀመሪያ ኖሮ ልክ ነው። ገንዘብ ለቤተክርስቲያን ያስፈልጋል። በአስራት መልኩ፣ በመባ መልኩ፣ በስጦታ መልኩ ከተቻለ በተፈለገው አይነት መልኩ ገንዘብ ብቻ ወደ ቤተክርስቲያን ይምጣ። ለምን? ለወንጌል ስራ ስለሚያስፈልግ ያን እላለሁ ማለት ነው። እና ቅድስና ብዙ ነገሮችን ስለሚነካካ ነውና ማንም በእርሱ እኖራለሁ የሚል እርሱ እንደተመላለሰ ይመላለስ ይለናል። እዚህ ዕብራውያን ምዕራፍ 12 ላይ ደግሞ እንደዚህ የሚል ቃል አለ። ለመቀደስ ፈልጉ ይላል። በጣም ብዙ ሰዎች ለመቀደስ ብዙ እንትናቸው ሞቲቫቸው ጥሩ አይደለም። አብዛኛዎቹን ሰዎች ሳያቸው በተለይ በቃ ኢንተርናል አሹራንስ እኮ ባይዞ አትቀደስ ማለት አይደለም፣ እንደፈለክ ኑር ማለት አይደለም። እንደው ደህንነቴ ዘላለም ነው ብትል እንኳን የዘላለም ህይወት እንዳለው ሰው ሪፍሌክት ማድረግ አለበት። ህይወት በፍሬ መገለጥ አለበት፣ መታየት አለበት። ያለ ፍሬ ትምህርትን እንዴት አክሴፕት እናደርገዋለን? ስለዚህ ዕብራውያን ምዕራፍ 12 ላይ እንደዚህ ይላል ቁጥር 14 ላይ ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ። እንደ ክርስቲያን ከሰዎች ሁሉ ጋር አሕዛቦች ጋር ከፍጥረት ሁሉ ጋር በሰላም ለመኖር የሚቻላችሁን አድርጉ ካለ በኋላ እንደዚህ ይላል ለመቀደስም ፈልጉ። በጣም ይሄ ባይዘ እንደዚህ አይነት ስብከቶች አሁን ጊዜ በጣም እንደ በኋላ ቀርነት ምናምን የሚታሰቡ ናቸው እና በጣም ፋንዳሜንታል ትምህርቶች ናቸው። በኢቫንጀሊካል ሰርክል ላይ ብዙዎች ይህን እየጣሉ ስለሆነ እንደ ፋርነት ስለሚታሰብ ነው እግዚአብሔር መምሰልና ለመቀደስም ፈልጉ። አየህ፣ ለመቀደስ የሚፈልገው ማን ነው ሲባል የሰው ልጅ የነፃ ፍቃድ አለው። የሰው ልጅ እንትን አይደለም፣ ይሄ ሮቦት አይደለም። ያው ድነት ላይ ብዙ አንዳንድ ሀሳቦች አሁን ብዙ ነገሮች ያስነካኩናል። እሱ ሌላ ጊዜ ሰፋ ያለ እንዴት ዳንን ተመርጠን ነው በነፃ ፍቃዳችን ነው የሚለውን ሌላ ጊዜ የኔን ፐርስፔክሽን አሳያቸዋል። ለዛ ባለ ፍጥሮ ነው። ግን ለመቀደስ ፈልጉ። ዊል አለው ሰው፣ ፍቃድ አለው። ስለዚህ በፍቃዱ አማካኝነት ለመቀደስ መፈለግ አለበት። ዊል ሲባል ፍቃድ ነው። ክፉን ከመልካም መለየት ይችላል ያ ሰው። ለእግዚአብሔር እየኖረ እስከሆነ ድረስ ኃጢአትን ሮንግ ነው ማለት አለበት። ጽድቅን፣ ቅድስናን ደግሞ አክሴፕት ማድረግ አለበት። ጌታን መምሰል አለበት። እንደዛ ነው መንቀሳቀስ ያለበትና ለመቀደስም ፈልጉ። ያለ ቅድስና ማንም ጌታን ማየት አይችልም። ስለዚህ እግዚአብሔርን ማየት የሚፈልግ ሰው እግዚአብሔር የሚታየው በቅድስና ውስጥ ነው። 4 ነጥብ። ሰው እንደፈለገ እየኖረ እግዚአብሔር ጋር አለው ማለት በጣም ሼም ነው። ለምን ሲባል እግዚአብሔር ያዳነው ራሱ በቅድስና ሊያኖረው ነው። የልጁን የኢየሱስን ክርስቶስን መልክ በሰዎች በዳኑት ሪጀነሬት በተደረጉ ሰዎች ፊት መግለጥ ነው። በዛ አይደለም ማቴዎስ ወንጌል ምዕራፍ 6 ላይ የሚናገረው እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰዎች ሁሉ ፊት ይብራ እና እንደዚህ ይላል ማቴዎስ ምዕራፍ 6 ላይ በተራራ ላይ ያለች ከተማ ልትደበቅ እንደማትችል ልክ እንደዛ ብርሃናችሁ በሰዎች ሁሉ ፊት ይብራ። ማንም ብርሃን ኖሮት ከእንቅብ በታች የሚያስቀምጠው የለም ከእንቅብ በላይ እንጂ። ብርሃን ሲታይ የሚያምረው ቤት ውስጥ እንኳን አምፖሎች ማለት ሲበሩ ከላይ ወርታች ከሆነ ቤቱ ሁሉ ብርሃን በብርሃን ነው የሚሆነው። ብርሃን ይዣለሁ ያለ ሰው ግን ከእግሩ በታች ከእንቅቡ በታች ካስቀመጠ ምን ይጠቅመዋል? ለእሱ አይጠቅመው፣ ለክርስቶስ አይጠቅመው።
ክርስቶስ በዛ ሪጀነሬት በተደረገው ሰው መካከል አይገለጥም። ለዛ ነው ጴጥሮስ ሲናገር ኢየሱስ ክርስቶስ ይላል ምሳሌውና ዱካውን ጥሎላችሁ አልፏል። ስለዚህ እኛ የማንም ምሳሌ ነው የምንከተለው? ኢየሱስ ክርስቶስ የሃይማኖታችን ጀማሪና ፈጻሚ ነው ይለዋል ዕብራውያን መጽሐፍ። ስለዚህ ምሳሌያችን እሱ ነው። እኛውን በቃ እንከተል ከተባለ እዚህ ምድር ላይ ኢየሱስ የሄደበትን መንገድ መሄድ ነው። መልእክታትን በህይወት ላይ መፈጸም ነው። ሐዋርያት ነቢያት የተናገሩትን ሁሉ በህይወት ላይ መለማመድ ነው። ልጁን መምሰል ነው። ሌላ እዚህ ምድር ላይ የኛ የበላይ የኛ ትልቅ ምንለው ማንኛውም አካል የለም። ማንኛውም አካል የለም። ስለዚህ ለመቀደስን ፈልጉ። አማኞች ለመቀደስ መፈለግ አለባቸው። ለመቀደስ መፈለግ አለባቸው። ይህ መፈለግና መጽሐፍም ይናገራል። መፈለግና ማድረግን በእናንተ ውስጥ አኖር ይላል። ይህ ማለት መፈለግና ማድረግን ሲል ክፉ ነው እንዴ? መጽሐፉ እኮ ኮንቴክስቹዋሊ ከተፈታ መፈለግና ማድረግ ማለት መልካሙን ማድረግ ነው። እግዚአብሔር ደስ የሚያሰኘውን መልካም መዓዛ ያለውን ማድረግ ማለት ነው። ስለዚህ ለመቀደስን ፈልጉ። ለምን ሲባል እግዚአብሔር የሚባለው አካል የእነ አብርሃም የይስሐቅ ያዕቆብ አምላክ እሱ እግዚአብሔር ቅድስናው ፐርፌክሽኑ በጣም ሀይ ነው። እሱ ፊት ለመቆም በሱ ልክ እንኳን ቅዱስ ልንሆን አንችልም። ሲጀመር ግን ቅድስና በጣም ኳሊፊካይድ ነው እሱ ፊት ለመቆም። ስለዚህ እግዚአብሔር ማየት የሚፈልግ ሰው በቅድስና ነው የሚያየው። እንደፈለገ እየኖረ እግዚአብሔር ማየት በጣም አስቸጋሪ ነው። እንደውም ከዛ እንትን ይወጣል፣ ፌሎሺፕ ይቋረጣል። ለምን? ኮንሽስ አለ፣ ሰው ይወቀሳል። ለዛ አይደል መንፈስ ቅዱስ እና አታሳዝኑት የሚለው መጽሐፍ ቅዱስ። መንፈስ ቅዱስን አታሳዝኑት ይላል። ምንድነው መንፈስ ቅዱስን አታሳዝኑት ሲለው? የመንፈስ ፍሬ ያልሆኑትን ነገሮች በህይወታችን እኮ ሪፍሌክሽን ሲሆኑ ነው። ባይዚ መንፈስ ቅዱስን አታሳዝኑ ማለት መንፈስ ቅዱስ በእኛ ውስጥ ነው። መች ነው የሚያዝ ነው? ክፉ ስናደርግ፣ ስንወድቅ፣ ስንስት እኮ ነው። ባይዚ ለምን? መንፈስ ቅዱስ በእኛ ውስጥ ሆኖ የሚፈልገው ምንድን ነው ከተባለ አምላክ መቀደስን ነው፣ እግዚአብሔርን መምሰልን ነው። ለከዚህ ገላትያ ምዕራፍ 5 እንዳለው የህይወት መንፈስ የመንፈስ ፍሬዎች ይላቸዋል። መልካምነት፣ ደግነት፣ በጎነት፣ ቸርነት እያለ ከአንድ ካመነ የዘላለም ህይወት ካገኘ ክርስቲያን የሚጠበቀው ይሄ ነው። በዚህ አጋጣሚ አዳዲስ ጌታ የምትቀበሉ ሰዎች በጣም ቅስፈታዊ ሰደርን የሆነ ለውጥ ላይኖር ይችላል። ምንም እንኳን ቢሆን ጌታን የተቀበሉ የዳኑ ሰዎች ግራጁዋል ይቀየራሉ። በሂደት እየተቀየሩ ክርስቶስ ወደ መምሰል ይመጣሉ። አደይንዶ ዘሌ ግን ሰው ድኛለው እያለ ልክ እንደ ሃቢቹዋል አክሽን ልክ እንደ ዛሬም እንደ ነገም በዛ ውስጥ የሚመላለስ ከሆነ ይሄ ሰውዬ ስለ ሳሊቬሽን ውስጥ ጥርጥር ይኖራል። ሁሉም ነገር ከሶርስ ስለሆነ አሁን ስለ ቅድስና ስናወራ አንዳንድ ጴንጤዎች የወንጌል አማኝ ነው የሚሉ ሰዎች ቶለሬት አያደርጉትም። በእርግጥ ስነግራችሁ እና አንዳንድ የወንጌል አማኞች ቶለሬት አያደርጉትም። ለምን? ሶርሳቸው ጤናማ አይደል። ሶርሳቸው ጤናማ አይደል። ያ አንድ ሰከንድ ስጠኝ፣ ይቅርታ። አንተም ውሃ ጠጣ፣ ትንሽ ደከም። ተባረክልኝ።